ኢየሱስ ለሚስም ይበረከካሉ አይነጻጸርም ከተዋረዱት ስሙ ከፍ ያለ ነው በሰማይ ካሉት ልቆ ከፍ ያለ የተከበረ በሰማያት ላይ አንድ ስም አለ ስሙን ሊያከብር ጳራቅሊጦስ ከሰማይ መጥቷል መንፈስ ቅዱስ ልቆ ከፍ ያለ የተከበረ በሰማያት ላይ አንድ ስም አለ ስሙን ሊያከብር ጳራቅሊጦስ ከሰማይ አንድ ላይ ከፍ አድርጉና እዚህ ስም ላይ ክብር አለ ክብር አለ ክብር አለ ኢየሱስ ላይ ቅባት አለ ክብር አለ እዚህ ስም ላይ ፈውስሽ አለ ክብር አለ ኢየሱስ ላይ ሞገስ አለ ክብር አለ እዚህ ስም ላይ ክብር አለ ክብር አለ ክብር አለ እዚህ ስም ላይ ቅዱስ አመልካለሁ ለሌለው ኩያ አሁንም ክብር ይሁን ለኢየሱስ ሃሌሉያ ከፋርጉና ቅዱስ አመልካለሁ ለሌለው ኩያ አሁንም ክብር ይሁን ለኢየሱስ ሃሌሉያ ጉር ቢያበራ ሽባን ይተረትን አቤ ተሰጠን የክርስቶስ በትር ጻድቅ ተክሎ ማይተሸነፈ እዚህ ስም ላይ ክብር አለ ክብር አለ ክብር አለ ኢየሱስ ላይ ቅባት አለ
ሲሰምር ላይ ክብር አለ ክብር አለ ክብር አለ ተወድሶ ከሞገሱ ማይጠገብ ስም ከዘላለም እስከ ዘላለም የኢየሱስ የክብር ስም መጠሪያችን ቋንቋችን ነው መለያችን አባታችን አርማችን ነው ሰንደቃችን እምናችን ነው ኩራታችን ኢየሱሳችን የነገስታት ንጉስ የዓለም መዳኛ ኢየሱስ ብቻ ነው ሌላ አናውቅም እኛ የነገስታት ንጉስ የዓለም መዳኛ ኢየሱስ ብቻ ነው ሌላ አናውቅም እኛ አማላጅ ኢየሱስ ዋስትና ኢየሱስ ጠበቃ ኢየሱስ 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 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህ ወንጌል በሥጋ ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ስለተገለጠው ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋና ሐዋርያትን ተቀበል። በእርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ክብር ለእግዚአብሔር ይሁን። በእግዚአብሔር ለተወደዳችሁ ቅዱሳን ልትሆኑ ለተጠራችሁ በዓለም ሁሉ ላይ
ላላችሁ በዚህ ሚዲያ የምትገለገሉ የእግዚአብሔር ቤተሰቦች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታም ጸጋና ሰላም ለእናንተ ይሁን። ይህ በየሳምንቱ እየተዘጋጀ የሚቀርብ የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ማኅበርተኞች ቻናል ነው። እግዚአብሔር በሕይወታችን በዕድሜያችን ላይ ይህንን ቀን ጨምሮልን በሰጠን ጊዜ እንደገና በፊቱ ለመገኘት ለመታየት እግዚአብሔር ትላንትናም ዛሬም እስከ ዘላለም ድረስ እንደ እግዚአብሔር ያለ ማንም የለም። መዳን ደግሞ በማንም የለም። ከዳመና በታች ለሰዎች ልጆች የተሰጠ ስም ክርስቶስ ኢየሱስ አዳኝ፣ ቤዛ፣ መካከለኛ፣ አማላጅ፣ አስታራቂ፣ ሁሉ በሁሉ ሁሉ በርሱ ሁሉ ከርሱ ሁሉ ለርሱ የሆነ ዓለማትን ሁሉ በፈጠረበት በመጨረሻም ደግሞ ስልጣን በሰማይ በምድር ከምድር በታች ተሰጠኝ ብሎ ሙሉ ስልጣን ያለው ጌታ ክርስቶስ ኢየሱስ ከአብ በተቀበለው መለኮታዊ ፍቅር ዛሬም በወንጌል ሰዎችን ሁሉ ይደርሳል። እግዚአብሔርን እናመሰግናለን። ክብር ሁሉ ተጠቅልሎ ለእግዚአብሔር ይሁን። እችን ቀን እችን ሰዓት በሕይወታችን በዕድሜያችን ላይ የሰጠን የዘመኑንና የጊዜውን ሁኔታ ስናይ የጌታ ምጽአት ቅርብ እንደሆነ ድንገት እንደሆነ መጽሐፍ ቅዱስ በመንፈስ ቅዱስ ለሚሰሙት ላነበቡት ለሚመሰክሩትም ጭምር ቀኖቹ ቀርበዋል። ሌሊቱ አልፎ ቀን ቀርበዋል። መዳናችን ክርስቶስ ኢየሱስ ማራናታ ይመጣል በሚል ባለፈው ሳምንት ተመልክተናል። ዘመኑና ጊዜው የምናየውን ባለማስተዋል ፀሐይ ወጥታ ስለገባች ኖርማል የመሰለን ነገር ግን ፍጥረት ሁሉ በመቃተት የእርሱን መገለጥ እንደሚጠባበቁ ፍጥረት ግዑዛን ነገሮች በሙሉ ነገር ግን ቤተ ክርስቲያን ቅዱሳን ደግሞ እንዲዘጋጁ እንዲነቁ በፍቅር በምህረት በይቅርታ በወንድማማች መዋደድ የእርሱን ሐሳብ በምድር የእግዚአብሔር ፍቃድ በልጁ በክርስቶስ ኢየሱስ መንግሥቱ በሰማይ የሆነችው ወደ ምድር እንድትመጣ በኪዳኑ ከዳዊት ዙፋን ሰው አይታጣም፣ እኔ ደግሞ ንጉሴን ሾሜአለሁ ብሎ ዳዊት በትንቢት እንደተናገረ ለ1000 ዓመት መንግሥት ጌታ እንደሚመጣ ከምጽአቱ በፊት ግን ያለውን በረከት ተመልክተናል። የጌታን መምጣት በሁለት መንገድ ነው ያየነው። አንድ የመጀመሪያ የሚመጣው ከሰማያት ሰማያት ነው። ከሰባተኛው ሰማይ ወደዚህኛው ሰማይ። ያ ደግሞ የቤተ ክርስቲያን የቅዱሳን መነጠቅ ነው። የመጀመሪያው ምጽአት የበጉ ሰርግ በምድር ላይ ታላቅ መከራ፣ ሁካታ፣ ትልቅ ችግር የሚሆንበት ሰዎች ከምድር ቤተ ክርስቲያን መንፈስ ቅዱስ የጸጋ ወንጌል የሚነሳበት በዛን ሰዓት ላይ የእግዚአብሔር መንፈስ የለም። ያን ሰዓት ላይ ሰዎች ሊቀበሉት የሚችለው ዛሬ የምንመለከተው ያልተሰቀለውን ክርስቶስን ነው። ያልተሰቀለውን ክርስቶስ፣ ሐሰተኛውን ክርስቶስ ያልተሰቀሉ ክርስቲያኖች ናቸው የሚቀበሉት። የተሰቀለውን ክርስቶስ ያልተቀበሉና የተሰቀለውን ክርስቶስ ከክርስቶስ ጋር አብረው ያልተሰቀሉ በበጉ በ7 ዓመት በሰማይ ላይ ሙሽራይቱ ቅዱሳን ቤተ ክርስቲያን ስታከብር በምድር ላይ የሚሆነው አስመሳይ፣ አሳች፣
ሐሰተኛው ክርስቶስና ሐሰተኛ ክርስቲያኖች ናቸው። ያንን በተመለከተ በዚህ ዘመን እኛ ግን የተሰቀለውን ክርስቶስ እንሰብካለን ያለው ሐዋርያው ቅዱስ ጳውሎስ የብሉይ ኪዳን መጽሐፍ ቶራን፣ የነቢያት መጽሐፍን፣ መዝሙራትን ሁሉን ያጠናቀቀ ለሃይማኖቱ የቀና በገማልያል እግር ስር ቁጭ ብሎ የተማረ የቢንያም ነገድ ከቢንያምም የአብርሃም ነገድ የሆነ አክራሪ ሃይማኖተኛ ሳኦል ወደ ክርስቶስ መጥቶ ክርስቶስ ከተገለጠለት በኋላ ወንድሞቼ ሆይ እኔ በእናንተ መሃል ስኖር ካለ ክርስቶስ በስተቀረ አንዳች ነገር እንዳላውቅ ተረድቻለሁ። ለእኔ ክርስቶስ ሕይወትም ሞትም ቢሆን ጥቅም ነው። እኔ የተሰቀለውን ክርስቶስ ነው የምሰብከው። ያልተሰቀለ ክርስቶስ ያልተሰቀሉ ክርስቲያኖች ስላሉ ልብ በይኝ፣ ልብ በለኝ። ለዚህ ነው ደግመን በዚህ ሜዳ የምንናገረው ክርስትና ክርስቶስ ሕይወት፣ እውነት፣ መንገድ እንጂ ሃይማኖት አይደለም። ሃይማኖተኞች ሳቱት። ሃይማኖተኞች በዚህ ዓለም መንፈስ ባልተሰቀለ ክርስቶስና ባልተላኩ አገልጋዮች ክርስቶስ ጋርም ያልተሰቀለ ክርስቲያን የበዛበት ዘመን የመጨረሻው ዘመን ነው። ለክርስቶስ ኢየሱስ ወንጌል የተለዩ ከክርስቶስ ጋር የተሰቀሉ እቺ ዓለም አትመቻቸው። የሐዋርያቱ የደቀ መዛሙርቱ ለሕይወታቸው የወሰኑት ምጽአተኛ እንደሆኑ እቺ ዓለም እንዳልተገባቻቸው ያላቸው ዕድሜ 70 ዓመት 80 እንደሆነ የዘላለሙን በዚህ ባጭር ዕድሜ ላለመተካት እስከ ሞት ድረስ የታመኑ ሆኑ። የተሰቀለውን ክርስቶስ ሰብከው ያንን በተመለከተ ነው ቅዱሳን የአባቴ ልጆች አጭር ዛሬ የምንካፈለው። ይህንን የምትሰሙ ለሌሎች ሸር አድርጋችሁ ነፍሳችን እንዲድን የቆመ የመሰለው ይጠንቀቅ። እስከ ሞት ድረስ የታመንኩን ይሄ የተገለጠው ኢየሱስ እርሱ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ለዚች ለምትጠፋ ምድራዊ ዓለም ክብር፣ ዝና፣ ገንዘብ ንቀን በመጠኑ ኖረን የተሰቀለውን ክርስቶስ ሞትን ድል አድርጎ የተነሳውን ያረገውን ዳግም ተመልሶ በክብር የሚመጣውን ወንጌልን እንሰብካለን። ክብር ለኢየሱስ ይሁን። ያንን በተመለከተ አጭር ቃል ራሳችንን ከወዴት እንደሆንን ዘመኑን፣ ጊዜውን፣ አገልጋዮችን፣ ቤተ ክርስቲያንን በመንፈስ ቅዱስ እየመረመርን መንፈስ ቅዱስ ለእኛ በመንፈሱ ስለሚገልጥልን ተጠንቅቀን ተጠብቀን ከብዙ ግድፈትና ከብዙ የተለያየ ሃይማኖታዊ ከሚመስል የጨለማ ሥራ መጠንቀቅ እንዳለብን ነው። ወንድሞቼ ሆይ አለ ሕያውና ቅዱስ አድርጋችሁ ሰውነታችሁን መሥዋዕት አቅርቡ። ሕያውና ቅዱስ መሥዋዕት አድርጋችሁ ሰውነታችሁን አቅርቡ፣ እርሱም አገልግሎታችሁ ነው። ሕያውና ቅዱስ መሥዋዕት አድርጋችሁ ብታቀርቡት አገልግሎታችሁ ነው። አገልግሎታችሁም የተሰቀለውን ክርስቶስን እንጂ ያልተሰቀለውን ክርስቶስ አትሰብኩም። እኔ በእናንተ መሃል ስኖር ካለ ኢየሱስ በስተቀረ እርሱም እንደተሰቀለ ከማውቅ በስተቀረ ሌላ መልእክት የለኝም። ስለ አብርሃም፣ ስለ ሙሴ፣ ስለ ዳዊት፣ ስለ ነቢያት ተምሬዋለሁ። ለእኔ ግን ሞትም ሕይወትም ቢሆን
ለእኔ የሚጠቅመኝ የተሰቀለው ክርስቶስ ነው፣ እሱን ነው የምሰብከው የሚለውን የሐዋርያም ጳውሎስ ይህንን ምስጢራዊ ነገር ማወቅ ከ70 ዓመት ይልቅ የዘላለም ከጌታ ጋር የምንኖርበትን የምናስብበት መንፈሳዊ ስጦታ ነው። ክብር ለኢየሱስ ይሁን። ቅዱስና ሕያው ዘላለማዊ ጻድቅ እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስ ስም ወደ ጸጋ ዙፋን እንቀርባለን። አባት ሆይ ቸርነህ፣ መሐሪነህ፣ ሩሩነህ። በየቀኑ በየሰዓቱ በነገር ሁሉ እንበድላለን፣ እንስታለን፣ እናሳዝናለን። ምሕረትና ቸርነት ብቻ ነው ያቆመን ስምን እንድንጠራ። አባት ሆይ ጌታ በመስቀል ላይ በፈጸመው በእኛ ምትክ በሠራው ሥራ በእርሱ በማመን አንተም የምወደው ልጄ እርሱን ስሙት ብለህ ሰማያትን ቀደህ ለደቀ መዛሙርቱ ድምፅን ያሰማህ በዳመና ከልለህ በምድርም ቅድስት በሆነች በቅድስት ድንግል ማርያም በኩል እርሱ የሚላችሁን ሁሉ አድርጉ እንዳለች ለዚህ ታላቅ አገልግሎት የማንገባውን እኛን ምናምንቴ ደካሞችን መርጠህ የክብርህ መነገሪያ አዋጅ ነጋሪ የምስራች ነጋሪ ለሰዎች ልጆች ከጊዜያዊው ወደ ዘላለማዊው እንዲያስቡ ሁሉ በእርሱ እንደሚሆንና አዳኝ፣ ቤዛ፣ መካከለኛ፣ እውነት፣ ሕይወት፣ መንገድ ክርስቶስ ኢየሱስ ብቻ እንደሆነ ያንን የምንገልጥበት በዚህ በመስቀሉ ምስጢር ለዓለም ሞኝነት የሆነ ለእኛ ግን የእግዚአብሔር ኃይል ለማዳን እንደሆነ መንፈስ ቅዱስ ያስረዳን የገለጠልን በልባችን ማህተም ያደረገ የእሱ ገንዘብ ንብረቶች የሆንን በእርሱ ሥራ በማመናችን ጽድቅ የተቆጠረልን ይችን ጊዜና ሰዓት ለሚሰሙ ጌታ ሆይ እንዲበረቱ፣ እንዲጠነክሩ፣ ዘመኑን እንዲዋጁ ከዚህ ከተሰቀለው ክርስቶስ ወደ ሌላ ክርስቶስ ወይንም በክርስቶስ ሞትና ትንሣኤ ሳይተባበሩ ክርስቲያን የሆኑ የመስቀሉን ምስጢር እንድትገልጥላቸው ቅዱስ መንፈስህ ጌታ በዚህ ሰዓት በእኛ ትይዩ የተለቀቀ ይሁን። ይህንን ማይወድ የጠላት የጨለማ የአጋንንት የሉሲፈር የተለያየ አዚም በሚሰሙት ወገኖቼ እግዚአብሔር ሆይ ይህን ቃል በሚሰማው ነፍስ ሁሉ ያንተ ፍቃድ እንዲሆን የዲያብሎስ የጨለማ የአጋንንት የመናፍስት ኃይል የታሰረ እንዲሆን ሳይገደብ ፍቅር የሆንክ ፊትን አይተህ ማታዳላ አምላክ ነፍሳትን ወደ መንግሥት ትጨምር ዘንድ የወደቁትን ታነሳ ዘንድ የዛሉትን ታበረታ ዘንድ የሳቱትን ትመልስ ዘንድ በእውነት ቃል የወለድከን እግዚአብሔር ሆይ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ያልክ የነጻነት አምላክ ጌታ ሆይ ዛሬ ሕዝብን ፍታ። ዛሬ የሚሰሙኝን ሁሉ አስተውለው ጌታ ሆይ በመጠኑ እየኖሩ አንተን የሚጠብቁበት አንተን የሚያገለግሉበት ቅዱስ መሥዋዕት አድርገው ራሳቸውን የሚያቀርቡበት ዕለት እንዲሆን በክርስቶስ ኢየሱስም ጸለይኩ። ጊዜውን ሰዓቱን ለመንፈስ ቅዱስ አባቶይ እርዳኝ፣ ካለኔ ምንም ልታረጉ አትችሉም ያልክ እኔ ደካማ ነኝ፣ ከድካሜ በስተቀረ ምንም የማውቀው ነገር የለም። ነገር ግን በውድ ልጅ በክርስቶስ በመንፈስ ቅዱስ የእሱን ሐሳብ ለእያንዳንዳችን ግለጥልን። ጊዜውን ሰዓቱን ተረከብ። በክርስቶስ ኢየሱስም አሜን። ሰዎች ሲጠሩበት ባላቸው በሀብት መታወቂያቸው ሆኖ የሚጠፋው ንብረት ለእኔ ለታናሹ ገብቶኝ አንድ እውነት አዳኝ ኢየሱስ ሆኖኝ ምልክት መታወቂያ
የዳዊት የንስሐ ጸሎት መዝሙር 51 ላይ ዳዊት በእግዚአብሔር ፊት ንስሐ የገባበት ጸሎት ነው። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረት ብዛት መተላለፌን ደምስስ፣ ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁል ጊዜ በፊቴ ነውና። አንተም ብቻ በደልኩ፣ በፊትም ክፋትን አደረግኩ። በነገር ትጸድቅ ዘንድ በፍርድም ንጹሕ ትሆን ዘንድ እነሆ በአመፃ ተጸንሼ እናቴ በኃጢአት ወለደችኝ። እነሆ እውነትን ወደድክ፣ የማይታይ ስውር ጥበብን አስታወከኝ። በኤጵስህ እርጨኝ እነጻማለሁ፣ እጠበኝ፣ ከበረዶም ይልቅ ነጭ እሆናለሁ። ሐሴትን ደስታን አሰማኝ፣ የሰበርካቸውን አጥንቶቼን ደስ ይላቸዋል። ኃጢአቴ በፊትህ መልስ፣ በደሌም ሁሉ ደምስስ። አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስን ከኔ ላይ አትውሰድብኝ። የማዳንን ደስታ ስጠኝ፣ በሽታ መንፈስ ደግፈኝ። ለሕግ ተላላፊ መንገድን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ። አንደበቴን በአንተ ጽድቅ ትደሰታለች። አቤቱ ከንፈሮቼ አፌን ምስጋናን ያውራ። የእግዚአብሔር መሥዋዕት የተሰበረ ልብ ነው። የተሰበረን የተዋረደ ልብ እግዚአብሔር አይንቅም ይላል። በሕያው በእግዚአብሔር ፊት የሚገባ ንስሐ ማለት ነው። ራሱን ለእግዚአብሔር ራቁቱን፣ ማንነቱን፣ አፈጣጠሩን ለእግዚአብሔር የገለጠበት ማለት ነው። እግዚአብሔር ልብን የሚያይ ነው። እግዚአብሔር የልብ አምላክ ነው። ስለዚህ ብዙዎችን በብሉይ ኪዳን መጽሐፍ ስናይ እግዚአብሔር የረዳቸው በእግዚአብሔር ለመታየት በእግዚአብሔር ፊት ለመቆም በየዓመቱ ባላቸው ችግር መከራ ውስጥ ሆነው በእግዚአብሔር ፊት ይታዩ ነበር። ሐና ምናያት ነች። በየዓመቱ በእግዚአብሔር ፊት ለመታየት ወደ ቤተ መቅደስ ትሄድ ነበር። ብዙ ችግር፣ ብዙ ጥያቄ በውስጡ አለ። ወደ አዲስ ኪዳን ስንመጣ 18 ዓመት ጎባጣ የነበረች ሴት 18 ዓመት ጎባጣ የነበረች ሴት በየጊዜው እግዚአብሔርን በመፈለግ በመቅደሱ ትገኝ ነበር። እንደዚሁም ደግሞ ለብዙ ዓመት በዛ በመጥመቂያው መልአክ እየመጣ ውሃውን በሚያናውጥበት ጊዜ ሰዎች ዘለው ገብተው ይፈወሳሉ። ይሄ ግን ባልጋ ቁራኛ ያለ ለብዙ ዘመን ይጠብቅ ነበር። እግዚአብሔር ፊት ይጠብቅ ነበር። ወገኖች ሆይ እግዚአብሔር በጊዜና በሰዓቱ የሚሰራ አምላክ ነው። ሁሉም እነኚህ የምናያቸው ዘካርያስም በእግዚአብሔር መቅደስ ሲያጥን ብዙ ጥያቄ ነበረው። ዘካርያስ ዮሐንስን ከመውለዱ በፊት እግዚአብሔርን ያገለግል ነው። እነኚህ ሁሉ በእግዚአብሔር ጊዜና ሰዓት መልስ ያገኙ ናቸው። ሐናም ሳሙኤልን፣ ያችም ጎባጣ ሴት ጌታ አግኝቶ ቀና እንዳደረጋት። ወገኖች ሆይ እግዚአብሔር
በጊዜና በሰዓቱ የሚሰራ አምላክ ነው። ነገር ግን የእግዚአብሔር አሰራር የብሉይ ኪዳኑና የአዲስ ኪዳኑ ትልቅ ልዩነት አለው። ለምንድን ነው ብንል ነቢያቶች አብርሃም ከገባው ኪዳን ወይንም ለአብርሃም እግዚአብሔር ወንጌልን ሰበከለት። ወንጌል እኛ በአዲስ ኪዳን ወንጌል ስለ ልዩ ስለ ክርስቶስ ኢየሱስ ነው። በስጋ ከዳዊት ዘር በሞት በመነሳቱ የእግዚአብሔር ልጅ ስለሆነው ስለ ክርስቶስ ነው። ነቢያትም የተናገሩት በየዘመኑ ይነገር የነበረው ወደ ፍጻሜ ወደ መገለጥ ወደ ሕይወት ወደ ዘላለም ሕይወት እግዚአብሔር ዓለም ሳይፈጠር በፊት ለሰዎች ልጆች የሰጠው ዘላለማዊ ክብር ሕይወት ወደዛ የሚገልጡ ናቸው። ሁሉም በጊዜው በእግዚአብሔር ፊት መታየት ስለፈለጉ ከነሸክማቸው ከነችግራቸው ሳያቋርጡ በእግዚአብሔር ፊት ነበሩ። ከነሸክማቸው ካቃታቸው እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ እንዳለ ጌታ ከሐና ጀምሮ እስከ አዲስ ኪዳን በተለያየ መንገድ ችግር ውስጥ ያሉት ፈውሳቸውን ጉብኝትን ሲያገኙ ነው ምናየው ከእግዚአብሔር። ለምን ብንል እግዚአብሔርን መፈለግ በሁኔታ ውስጥ አላቋረጡም። ዕለት እግዚአብሔርን ፊት ይፈልጉ ነበር። ችግር እያለ መከራ እያለ እንቆቅልሽ እያለ የከበዳቸው ነገር እያለ ነገር ግን በጊዜና በሰዓቱ ሁሉንም እግዚአብሔር ደርሶ ነፃ እንዳወጣቸው እንመለከታለን። ክብር ለእግዚአብሔር ይሁን። ዛሬ የምናየው በብሉይ ኪዳን ሚስጥር የሆነ በአዲስ ኪዳን ግን የተገለጠው መሲሁ ኢየሱስ እርሱ ክርስቶስ የተሰቀለው ኢየሱስ እርሱ ክርስቶስ እንደሆነ፣ ስለዚህ በዚህ ውስጥ ደግሞ የዲያብሎስን ሽንገላ የዲያብሎስን ስራ አንስተው ብዙዎች ሳያውቁ ጠፍተዋል። የተሰቀለውን ክርስቶስ መስበክና ያልተሰቀለውን ክርስቶስ መስበክና መከተል መጨረሻቸው ጥፋት ነው። የአምልኮት መልክ አላቸው፣ ኃይሉን ትተዋል። ስለዚህ ጌታ ደግሞ በመጨረሻ ከወዴት እንደሆናችሁ እናንተን አላውቅም ያለው በዚህ መለኮታዊ ባለ ብርሃን ውስጥ በጊዜያዊው ዓለም የዘላለሙን ያሰቡ ለዘላለሙ ብርሃን የበራላቸው የሚሄዱበት የእውነት ቃል የተሰቀለው ክርስቶስን በኢየሱስ ብዙዎች ተሰናካክሏል። ብዙዎች እኔና እናንተ ባለንበት ዘመን በአሁኑ ሰዓት የአዲስ ኪዳን አማኝ እንጂ የብሉይ ኪዳን አማኞች አይደለንም። በፍጹም አይደለንም። ምክንያቱም በኮርማ በፍየል በዋኔ ደም ኃጢአትን በሚከድን በዛ ደም ሳይሆን ቅዱስና ፍጹም ንጹሕ በሆነው በልጁ በኢየሱስ ክርስቶስ ደም ለዘላለም ኃጢአታችን ይቅር የተባለልን በእርሱ በሰራው በማመናችን የእግዚአብሔር ልጆች በመሆን ለእግዚአብሔር መንግሥት የምናገለግል አገልጋዮች ነን። በምድር ያለነው አምባሳደር የእርሱን በጎነት፣ የእሱን ፍቅር፣ የእሱን ምሕረት፣ የእሱን ቸርነት ልንናገር በምድር የተወን መንፈሱን የሰጠን የእግዚአብሔር ልጆች ባሪያ አገልጋዮች ነን። ክብር ለኢየሱስ ይሁን። ለኔ ብለህ ነው ሞትን የሞትከው ለሕይወት
ቤዛ ማቶን ኑሮ ጠፍቼ ነበረ ያኔ ድሮ ሁሌ ሳስብ የሚገርመኝ በመስቀል ላይ ለኔ የዋልክልኝ ያኔ በሰራው ታላቅ ስራ ሕይወትን አገኘው እንደገና እንደገና ለዚህ ነው ሁሌ በዘምረው ሁሌ ከኔ ጋር ያለ እንዳንተ ስለሌለ ገና ከዚህም በላይ አመልካለሁ ሁሌ ከኔ ጋር ያለ እንዳንተ ስለሌለ እኔስ ደስ አለኝ አንተ በመሆኔ ሁሌ ከኔ ጋር ያለ እንዳንተ ስለሌለ ከምንም በላይ ልዩ ለኔ ሁሌ ከኔ ጋር ያለ እንዳንተ ስለሌለ 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 ካንተ ጋር ማነው የከሰረ አንተነቱ ኧረ ማን አፈረ ለቅንነቱ መልካም የሚያደርግ ኢየሱስ ኧረ ማን ነው ደግ ለቅንነቱ መልካም የሚያደርግ ኢየሱስ ኧረ ማን ነው ደግ ማክበርና ማንሳት ጌታ ያውቅበታል እሱ የተዘጋ የቱ በጅቶበታል ለንጋት ብርሃን ክብሩ የጀመረ አቀማጥሎ ያኖራል እንዲያከብር ሰው አይረሳም ጌታ ሰው አይረሳም ኢየሱስ ሰው አይረሳም ጌታ ሰው አይረሳም ኢየሱስ ሰው አይደለም ጌታ ሰው አይደለም ኢየሱስ ሰው አይደለም ጌታ ሰው አይደለም ኢየሱስ ማነው የሚጸጸት ሳይታሰብ ኖሮ ጊዜው ያለፈበት የተጣለው ይልቅ ከፍ ከፍ አድርጎ ደስታ ይሰጠዋል እንኳን ከዓይኑ ጠርጎ ሰው አይረሳም ጌታ
አይረሳ ጌታ ሰው አይረሳ ኢየሱስ ሰው አይረሳ ጌታ ሰው አይረሳ ኢየሱስ እነኚህ በሕያው እግዚአብሔር የተመረጡ ክርስቶስ ማን እንደሆነ የገባቸው የተሰቀለውን ክርስቶስ ወንጌልን ሰብከው በምድር ላይ ተቅበዝባዥ ተሰድበው ተተችተው እውነተኞች ሲሆኑ እንደ ሐሰተኛ ተቆጥረው እብድ ናችሁ ሲባሉ ብናብድም ለክርስቶስ ነው ያሉት ከዚች አጭር ዕድሜ የዘላለሙን የተረዱት እችም ዓለም ያልፈለገቻቸው እነሱም ያልፈለጓት በእድሜያቸውና በዘመናቸው የተሰቀለውን ክርስቶስ ሞትን ድል አድርጎ የተነሳው ያረገውን በአብ ቀኝ የተቀመጠውን ዳግም ተመልሼ እመጣለሁ ለሚለው እችን አጭር ዕድሜ ንቀው የዘላለሙን ለመያዝ ወደፊት በመሄድ ይሄንን እውነተኛ የክርስቶስ ኢየሱስን ወንጌል ሰበኩ። ሐዋርያው የሚለው እኔ የተሰቀለውን ክርስቶስ ብቻ እንጂ ሌላ ነገር አላውቅም። ወንድሞቼ ሆይ በእናንተ መሃል ስኖር ኢየሱስን ያውም የተሰቀለውን እንጂ ሌላ ነገር አላውቅም ሲል ያልተሰቀሉ ክርስቶሶች አሉ። ጌታም በስሜ የሚመጡ ሐሰተኛ ክርስቶሶች አሉ፣ አሁን እንኳን በምድር አለ፣ ራሱን አልገለጠም፣ በሚስጥር ግን በመልእክተኞቹ ግን ይሰራል አለ። ታውቃላችሁ ወደ መቃብር ቦታ ሲሄድ የከተማዋን መንፈስ የያዘ እጅና እግሩ በሰንሰለት የታሰረ ሌጊዮን አደገኛ መንፈስ ያለበት ጌታ ኢየሱስ ክርስቶስን ሲያገኘው አንተ የልዑል እግዚአብሔር ልጅ ማን እንደሆንክ እናውቃለን፣ ያለ ጊዜያችን ልታጠፋን ለምን መጣህ አለው። አጋንንቱ እንዳይገልጸው ያለ ጊዜው ገሰጸው። ዲያብሎስ ሰይጣን ዘመንና ጊዜውን ያውቃል። በመጀመሪያ የእግዚአብሔርን ክብር ሲጋፋ እንዴት እንደተጣለ ወደ ምድር፣ እንደገና ደግሞ በምድር ያለውን ጊዜ ያውቃል። ዛሬ ሰዎችን ያሳስታል በተለያየ መንገድ። በተለይ በቤተ ክርስቲያን ውስጥ ትልቅ ስራ ይሰራል። ዛሬ የምናየው ይሄ የተሰቀለው ክርስቶስ እርሱ ኢየሱስ ከብሉይ ኪዳን ከኮርማ ከበግ ደም ከዋኔ ደም የበለጠ በገዛ ደሙ የዋጃቸው ልጆቹ ለዚህ መለኮታዊ አገልግሎት የተጠሩ እንጂ ለራሳቸው በምድር እንዳይኖሩ እግዚአብሔር ቅዱስ መንፈሱን ልኮ ከልጁ የሆነውን ነገር እየገለጡ ዘመናቸውን ከአጭር ዕድሜ ወደ ዘላለም ዕድሜ ከእርሱ ጋር ለዘላለም ለመኖር ባለፈው ሳምንት እንዳየነው በበጉ ሰርግ ላይ ተካፍለው ለ1000 ዓመት መንግስት ሲመጡ በምድር ላይ ሞት የሚባል የለም። በ1000 ዓመት መንግስት ውስጥ ሞት የለም። ያንን የሚካፈሉ ናቸው። ከጌታ ጋር የሚኖሩ በ12ቱ የእስራኤል ነገዶች የሚሾሙ ዛሬ በምድር ለዚህ ለተሰቀለው እውነት ክርስቶስ ላልተሰቀለው ክርስቶስ አይደለም አሉ ይመጣሉ ብሏል። ዛሬ በዓለማችን ላይ ቅዱሳኖች የ666 ማሽን ኤቲኤም ማሽን በዓለም ላይ ቆመዋል።
የ666 በገንዘብ የመጣ ብዙዎች አባል እየሆኑ ነው። የተሰቀለውን ሳይሆን ያልተሰቀለውን ክርስቶስ እያመኑ የሚጠሩ። ይሄ የሐዋርያው ትልቅ ለሃይማኖት ትምክህት ላለባቸው ሐዋርያው ሳኦል ማን እንደሆነ በክርስቶስ ኢየሱስ ከተለወጠ ስሙን ተሸክሞ ወንጌልን እስከሰበከ ድረስ ዛሬ ለምን እንደሆነ የማይገባኝ ነገር አለ። ክርስቶስ የቀለለባቸው፣ ክርስቶስ ያለቀባቸው፣ የተሰቀለው ክርስቶስ ለነፍሳት መዳን አንድ መንገድ ብቻ፣ በሰውና በእግዚአብሔር መካከል ያለ መዳኛ አንድ ብቻ፣ እርሱም እኔ እውነትም ሕይወትም መንገድም ነኝ፣ ካለኔ በስተቀር ወደ አብ የሚመጣ የለም የሚለው መለኮታዊ ቃል ትተው ለምን ብሉይ ኪዳን ውስጥ እንደሚገቡ አላውቅም። ቅድም እንዳልኩት እኛ በክርስቶስ ኢየሱስ ምናምን የአዲስ ኪዳን አማኝ እንጂ የብሉይ ኪዳን አማኝ አይደለንም። መጽሐፍ ሲናገር እነኛ በበጉ ደም በኮርማ ደም በኃጢአታቸው የማያመልጡ ከሆነ የልጁን የኢየሱስ ክርስቶስን ደም የሚያክፋፋ እንዴት ታላቅ ቅጣት ይጠብቀዋል? መሸፈን የዲያብሎስ ነው። መግለጥ የመንፈስ ቅዱስ የእግዚአብሔር ሥራ ነው። ስለዚህ ብዙዎች ለሥጋ የሚመች ወንጌል ይሰብካሉ። የዲያብሎስ ሽንገላ ማለት ነው። በሌለንበት ባልተጠራንበት የኛ ባልሆነ ምን አገባኝ? በመጀመሪያ ኪዳኑም ቃሉም ሕጉም ለተመረጡ ለተደራሾች ሕዝቤ ላላቸው ለእስራኤል ነው። እኔና እናንተ ደግሞ ጣዖት አምላኪ ከሕጉ ከኪዳኑ ከቃሉ ውጪ የነበርን ያንን አልፎ የመጣው የተሰቀለው ክርስቶስ እነሱ ባይቀበሉትም እኛ ግን እንድንቀበል የረዳን መንፈስ ቅዱስ እርሱ ኢየሱስ ክርስቶስ እንደሆነ መዳን በማንም እንደሌለ የተቀጠረልን ዕድሜ 70 ቢበዛ 80 እንደሆነና የዘላለም ሕይወት እንዳለ ይሄንን ምድራዊ ንቀን የክርስቶስ ኢየሱስን ወንጌል የምንሰብከው አንደኛ በክርስቶስ ኢየሱስ ወንጌል የማያፍሩ የሞቱ ከሱ ጋር አብረው የተሰቀሉ የትንሣኤው ተካፋዮች እቺ ዓለም አትፈልጋቸው፣ እነርሱም እችን ዓለም አይፈልጉም። ከክርስቶስ ጋር ተሰቅያለሁ ብለው ክርስቶስን የተከተሉት ፈለጋውን እርሱን አምነው በእርሱ ያሉት ሞት ብርቃቸው አይደለም። ሞት ብርቃቸው አይደለም፣ ክብር ነው ሞት። ለዚህ ነው ዓለምን የናቁት። ሞት ብዙዎች ሞትን ይፈራሉ። ጌታ ኢየሱስ ለደቀ መዛሙርቱ ሲያስተምር ስለ ሞት ስለምንድን ነው ሰውን የምትፈሩት? ሰው እኮ ቢበዛ ይገላችኋል። ነገር ግን ከሞታችሁ በኋላ በሲኦልና በመንግሥተ ሰማያት ስልጣን ያለውን እርሱን ፍሩ እንጂ ሞትንም የሚገሏችሁንም አትፍሩ። ይሄ ምስጢር ስለገባቸው ነው እስከ ሞት ድረስ የታመንኩን ለዚህ ለተሰቀለው ለክርስቶስ ኢየሱስ ወንጌል። ስለዚህ ሞት እነሱ ዳዊት እንዳለ በኔና በሞት መካከል አንድ እርምጃ ሲቀር ምሕረቱ ቸርነቱ አቆመኝ አለ። ሐዋርያ ቅዱስ ጳውሎስ የሞትን ድምፅ በጆሮአችን በልባችን እንሰማ ነበር፣ ጌታ ግን አጠገቤ ቆሞ
አበረታኝ። ሞት ምንድነው አለ። ሞት ምንድነው? ለኔ ሕይወት የተሰቀለው ክርስቶስ ነው አለ። ይህ ትልቅ መንፈሳዊ መገለጥ ነው። ደጋግሜ የምናገረው ነገር አለ ወገኖች ሆይ፣ በሕይወቴ እኔ ራሴን የምጠይቀው 60 ዓመት ምንድን ነው? 70 ዓመት ምንድን ነው? ያውም በብዙ መከራ፣ በብዙ ድካም፣ በብዙ ኃጢአት፣ በብዙ በደል እግዚአብሔርን እየበደልን ያውም ክርስቲያንን ብለን ምሕረቱና ቸርነቱ አቁሞን እንጂ እንዴት አርጌ የዘላለሙን በዚህ በጊዜያዊ ሊቀይረው? ስለዚህ ለኔ ክርስቶስ ሞትም ሕይወትም ቢሆን ጥቅም ነው። በቃ መጠላት ይሁን መተቸት ይሁን መረሳት ይሁን መናቅ ይሁን ማግኘት ይሁን ማጣት ይሁን ከፍታ ይሁን ዝቅታ ይሁን ከክርስቶስ ፍቅር የሚለየኝ አንዳች ነገር የለም። ይሄ ሐዋርያ እኮ ወገኖች ሆይ ቀላል አይደለም። የኋላውን ታሪክ ስናየው እኮ እንደሱ ሃይማኖተኛ የለም እኮ። ነገር ግን የተገለጠለት ብርሃን ለዚህ እውነት ወንጌል እንዲጨክን አደረገው። እነሱ ጥለውት በሄዱት መሰረት ነው ወንጌል ለኛ የደረሰው፣ እንድንጨክን በክርስቶስ። ማንም ይውደደኝ ይጥላኝ፣ ማንም ይቀበለኝ፣ ማንም የፈለገውን ነገር ያውራ፣ የማምነውን አውቃለሁ። የማምነውን አውቃለሁ። የተሰቀለው ክርስቶስን ነው፣ ያልተሰቀለውን ክርስቶስ አይደለም። አስመሳዩን ሃይማኖታዊ ሽፋን ካባ የለበሰውን መናፍቁን ሐሰተኛ ነቢያት መሬት የሚሸተውን በፍጹም እሱ ውስጥ የተሰቀለው የለም። የተሰቀለው የሰማይን መንግስት የሚናገር በምድር ደግሞ ለጊዜያዊ ኑሮ እንደምንኖር መንገደኞች እንደሆንን ለኛ ያልተገባች ዓለም የዲያብሎስ ዙፋን የተዘረጋበት እንደሆነ መንፈስ ቅዱስ በደንብ ነግሮናል። በዛ ውስጥ በመጠኑ እየኖርን ለጌታ ክብር እንናገራለን። መዳን በማንም የለም። ይህን የምትሰሙ ወገኖች ሆይ ጥልቅ የሆነ ነገር ነው። ጥልቅ የሆነ ነው። ምርጫ ነው። ዛሬ ምረጡ። የዘላለም ሕይወት ወይንስ 70 ዓመት ወይንስ 60 ዓመት? ግማሾቻችን እኮ ጨርሰነዋል። መብራቱ እኮ ሊበራብን ነው። በእጃችን ላይ ምን አለ? በልባችን ላይ ማን አለ? ምን እያገለገልን ነው? ምን እየተናገርን ነው? ስለ ሰው ያለን አመለካከት ምንድን ነው? ዘመኑንስ ለይተነዋል? ቀኖችን ለይተነዋል? የጌታ ምጽአት በደጅ ነው። ምክንያቱም ለዚች አጭር ዕድሜ በእግዚአብሔር ላይ በቃሉና በመንፈሱ በተሰቀለው ክርስቶስ ላይ የሚሰሩት ምንም የለም። ፀሐይ ወጥታ ስለገባች እግዚአብሔር በነገር ሁሉ ተስማማ ማለት አይደለም። እንግዲህ የዚህ የሐዋርያው ጳውሎስ ትልቁ መልእክቱ ምንድን ነው? እኔ የተሰቀለውን ክርስቶስ ነው የምሰብከው። ያልተሰቀሉ ክርስቶሶች አሉ። ልብ በሉ፣ አስተውሉ። ሰርገው የሚገቡ በግ የሚመስሉ ተኩላዎች፣ ሐሰተኛ ነቢያቶች፣ መልእክተኞቻቸው በተለያየ በመናፍስት አሰራር ምድር የሚሸቱ የሰማያዊውን ምስጢር የእግዚአብሔርን የዘላለም አጀንዳ የሌላቸው ሰውን ለወገኔ የሚመች ወንጌል አትስበኩ አለ ጳውሎስ። ማንም ለሰው የሚመች ወንጌል የለንም። ወንጌል ክርስቶስ ነው። የክርስቶስን ወንጌል ነው የምንሰብከው። ስለዚህ በክርስቶስ መኖር ጥቅም አለው። እኔ በምድር ስኖር 2 ነገሮች ያስጨንቁኛል አለ። በ2 ነገሮች ይጨነቃለሁ። አንደኛው ሊሄድ ልኖር ከክርስቶስ ጋር እናፍቃለሁ። እንደውም ቢሆንልኝ በሞቱና በትንሣኤው ሊመሰል እመኛለሁ
ይሄ ጭንቀቴ ነው። ሁለተኛው ደግሞ ለናንተ በምድር ብኖር መልካም ነው። ምክንያቱም እናንተ ምንም ብዙ ሞግዚት፣ ብዙ አሳዳጊዎች በተለያየ መንገድ ባናውጣችሁም እኔ ግን በክርስቶስ ኢየሱስ ወንጌል ወልጃችኋለሁ። እናንተ ለኔ አክሊሎቼ ናችሁ። ስለዚህ በሁለቱ በዚህ እጨነቃለሁ። ስለ ውጪዎቹ አልጨነቅም። የምጨነቀው ስለ አብያተ ክርስቲያናት ነው አለ። በመጨረሻው ዘመን ታውቃላችሁ፣ ባለፈው ሳምንት እንዳየኑ ቅዱሳን በትልቁ በረከት በመነጠቅ ከዚህ ዓለም ሲሄዱ 120 ሺህ የሆኑትን የእስራኤል 12ቱን ነገዶች በግንባራቸው ላይ አትም ብሎ የመንግስቱን ወንጌል ሲሰብኩ እግዚአብሔር ለዚህ ወንጌል የታመኑትን ምን አለ? ከታላቁ መከራ በፊት መጥቼ እወስዳችኋለሁ። ክብር ለእግዚአብሔር ለመንፈስ ቅዱስ ይሁን። ለኔ ብለህ ነው ሞትን የሞትከው፣ ለሕይወቴ ቤዛ ባትሆን ኖሮ ጠፍቼ ነበረ ያኔ ድሮ። ሁሌ ግን ሳስብ የሚገርመኝ በመስቀል ላይ ለኔ የዋልክልኝ ያኔ በሰራሁት ታላቅ ስራ ሕይወትን አገኘሁ እንደገና እንደገና። ለዚህ ነው ሁሌ በዘምረው ሁሌ ከኔ ጋር ያለ እናንተ ስለሌለ ገና ከዚህም በላይ አመልካለሁ። ሁሌ ከኔ ጋር ያለ እናንተ ስለሌለ እኔስ ደስ አለኝ አንተ በመሆኔ። ሁሌ ከኔ ጋር ያለ እናንተ ስለሌለ ከምንም በላይ ልዩ ለኔ። ሁሌ ከኔ ጋር ያለ እናንተ ስለሌለ ሁሌ ከኔ ጋር ያለ እናንተ ስለሌለ ሁሌ ከኔ ጋር ያ ጊዜ ድንገት እንደሚሆን ተምረናል። ስለዚህ በማንኛውም መንገድ በምንኖር በምንሄድበት ጊዜ ልንናገረው ስሙን ልንጠራ የሚያስፈልገን የተሰቀለው ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ነው። ሃይማኖት ሳይሆን እኔ እውነትም ሕይወትም መንገድም ነኝ ነው ያለው። ስለዚህ የሐዋርያ ጳውሎስ ጭንቀት የተሰቀለው ክርስቶስ ነው። ብዙዎች በሃይማኖት ወግ በአባቶች ወግ ስርዓት ታስረው የክርስቶስ ኢየሱስ መስቀል ጠላት ሆነው ይመላለሳሉ። የሚመላለሱት ሕጉ ቀንበር ሆኖባቸዋል። የመሰናከያ ድንጋይ ሆኖባቸዋል። ስለዚህ በዛ ትምክት አልመካም። የኋላዬን ሁሉ እየተውኩ ወደፊት ነው የምዘረጋው። ለኔ የተሰቀለው ክርስቶስ ብቻ ነው መልእክቴ። ሌላ መልእክት የለኝም። ከሕግ ባርነት ስርዓት፣ ከአባቶች ወግ፣ ከአሮጊቶች ተረት ተለዩ፣ ውጡ ወደ ክርስቶስ ይላል። ሕግ የመጣው ኃጢአት ባሪያ ያደረገን ለዘላለም ሞት የታጨን በሞታችን ሞቱን ያሸነፈው የተሰቀለው ክርስቶስ ሞትን በሞቱ ቀጥቶ ሕይወትን የሰጠን። ይሄ ሕይወት የዘላለም ሕይወት ነው። ይሄ በማስመሰል በትዕቢት በተለያየ መንገድ ዛሬ የሚታዩት
ምድራዊ ናቸው። የተሰቀለው ክርስቶስ አይደለም፣ ያልተሰቀለው ክርስቶስ ነው። እነኚህ ያልተሰቀለው ክርስቶስ ሰባኪዎች ሐሳባቸው ምድራዊ ነው። ሆዳቸው አምላካቸው ነው። ክብራቸው ነውር ነው። በስሙ የሚነግዱ በአሁኑ ጊዜ በእኔና በእናንተ ዘመን ለአንድ አይሁዳዊ ሄዳችሁ አዲስ ኪዳንን ብትጠቅሱለት ስሙና ዝክሩ ከምድር ይጥፋ ይላሉ ኢየሱስን። ለምን ብትሉ እግዚአብሔር በእስራኤል ላይ አዚም ድንዛዜ ጥሎባቸዋል። ነገር ግን ይሄ አዚም በውጭ ያሉት አሕዛብ በክርስቶስ እንዲያምኑ ነው። በመጨረሻ ግን ቅድም እንዳልነው 120 የሆኑት በግንባራቸው የታተሙት የመንግስቱን ወንጌል ይሰብካሉ። አዚም ግን ወድቆባቸዋል። የክርስቶስ መስቀል ጠላት ሆነው ማለት ነው። ዛሬም አለን ቃል ነው ብንልም እግዚአብሔር አዲስ ኪዳን አድርጓል። በአዲስ ኪዳን በመጨረሻው ዘመን ይናገራል። እርሱን እንስማ። እግዚአብሔር ትልቅ ነው፣ እኛም አናውቀውም። ሰዎች እግዚአብሔርን ሲጠሩ እንደሚያውቁት ነው። ነገር ግን አንድ ልጁ ኢየሱስ ክርስቶስ ብቻ ገለጠው። እዚህ ነው እኮ የዕብራውያን መጽሐፍ ኢየሱስ ክርስቶስ ከአብርሃም ይበልጣል፣ ከሙሴ ይበልጣል፣ ከዳዊት ይበልጣል፣ ከነቢያት ይበልጣል፣ ከመላእክም ይበልጣል። ይሄ እኛ የምንሰብክላችሁ ወንጌል እውነትም ሕይወትም መንፈስ ነው። በዚህ ወንጌል ላይ የሚጨምር እንኳን እኔ ጳውሎስ ተመልሼ ሌላ ወንጌል ብሰብክ የሰማይ መልአክ እንኳን መጥተው ቢሰብኩ አናቴማ የተረገሙ ይሁን። ወንጌላችን የተሰቀለው ክርስቶስ ነው። እሱ ነው አንደኛ ስልጣን በሰማይ በምድር ከምድር በታች ያለው የኢየሱስ ክርስቶስ ስም ነው። ሌላ ማንም ፍጥረት ከእግዚአብሔር ጋር የሚያገናኝም ጸሎትንም የሚወስድ የሚመልስ የለም። በቃ ስለዚህ ሐዋርያ ጳውሎስ የጨከነበትን እውነት ነው የምናየው። በንጉሥ አግሪጳ ፊት ሲቀርብ ከታሰርኩበት ሰንሰለት በስተቀረ ሰው ሁሉ ይሄንን ክርስቶስን እንዲያውቅ ነው የምንፈልገዋል። ንጉሥ አግሪጳ በጥቂቱም በትንሹም ክርስቲያን ልታረግ ይፈል። ወገኖች ሆይ ክርስትና ማለት ምን ማለት ነው? ክርስትና ማለት መስቀል መሸከም ማለት ምንም ማለት አይደለም። መስቀልን ተሸክሞ ክርስትና ጀመርኑ እንጂ አልጨረስኑም። ክርስቶስ ከመታወቅ ያልፋል። ከመታወቅ ነው የሚያልፈው። አላስኩትም አለ እኮ ሐዋርያው። ቴርሴሱ ሳኦል በሙሴ ሕግ ጠንቅቆ የሚያውቅ በገማልያል እግር ስር የተማረ ለሃይማኖቱ የቀና የቢንያም ነገድ ዕብራዊ የሆነ ምን ይላል? በእናቴ ማኅፀን ሳለሁ ለዚህ ወንጌል ለየኝ ይላል። በእናቴ ማኅፀን ሳኦል ታዲያ ለምንድን ነው ክርስቲያኖችን ታሳድድ የነበረው ታስገድል የነበረው ስትሉት ለአባቶች ወግ ቀንቼ ለስርዓት ቀንቼ በቅናት መንፈስ ለሃይማኖቴ ተከራካሪ ሆኜ ለዚህ ምን አለ? ከአሮጊቶችና ከተረት ተረት ራቁ፣ እኔንም አልጠቀመኝም። ለአባቶች ወግ ቀንቼ ክርስቶስን አሳድድ ነበረ። ነገር ግን ሳላውቅ ስላደረግኩት ምሕረትን አገኘው። ለእኔ ሕጉ አይደለም ጸጋው ነው እኔን ያዳነኝ፣ የክርስቶስ ጸጋ ነው። ስለዚህ ይሄንን ጸጋ አልጥልም። ጸጋው በእምነት ነው ያዳነኝ፣ በስራ አይደለም። ደምና ሥጋ የእግዚአብሔር መንግሥት አያወርሱም፣ ጸጋው ነው አለ። ክብር ለኢየሱስ። ክፋት፣ ተንኮል፣ ምቀኝነት ባለፈው ሳምንት እንዳየነው የቅዱሳን ኅብረት ሳይኖረን እነሱ ደቀ መዛሙርቱ ሐዋርያቱ በአንድ ልብ ቆመው እኛ ግን በሰው ላይ የምንቆም
በደካሞቹ በወደቁት ላይ የምንቆም እምናማ ምንንቅ ሰዎች ክርስቲያን ብለን ራሳችንን የምንጠራ ያልተሰቀለውን ክርስቶስ የምንከተል ነው። የተሰቀለው ክርስቶስማ ፍቅር ነው፣ ሕይወት ነው። በቅዱሳን ህብረት ሰውን ሁሉ እንድንወድ መጋደላችን ከደምና ከስጋ ጋር እንዳልሆነ ከዚህ ዓለም ጨለማ ገዢ ስልጣናት አለቆች ጋር እንደሆነ ሰውን ሁሉ እንደምንወድ በምድር ያስቀመጠን ይህን መለኮታዊ ፍቅር ልንሰጥ የተሰቀለውን ክርስቶስ ልንሰብክ ያልተሰቀለውን ክርስቶስ ልንክድ ወደድንም ጠላንም ያልተሰቀለው ክርስቶስ ይመጣል፣ ይገለጣል። ቅድም እንዳልነው አሁን በሚስጥር ነው የሚሰራው። በሚስጥር በአገልጋዮቹ በሐሰተኛ ነቢያት በኤልዛቤል በደሊላ የባኦል ነቢያቶች ልዩ ወንጌል ያላቸው ጳውሎስ የረገማቸው ልዩ ወንጌል ያላቸው ከፍጥረታት ጋር አጣብቀው ክርስቶስን እኩል የሚያረጉ አይሆንም አለ። አይሆንም። እኛ የምንሰብከው የተሰቀለውን ነው። እርሱ ነው የምንሰብከው። ሌላ የተሰቀለ ክርስቶስ የለም። ሌላ ወንጌል የለንም። ወንጌል ስለ ልጁ ስለ ክርስቶስ ነው። እንግዲህ አለ ይሄ የእግዚአብሔር ሐሳብ በክርስቶስ ኢየሱስ ወደ እናንተ ነው። ይሄንን ሐሳብ በመንፈስ ቅዱስ በልባችሁ ይኑር። ማንም ክርስቶስን የሚጠላ ቢኖር የተረገመ ይሁን። ይሄንን ክርስቶስ የሚያስታችሁ መንፈስ በእናንተ ውስጥ አይገኝ፣ አይኑር። ሙጥኝ ብላችሁ ያዙት። 60 እና 70 ዓመት ዕድሜ የዘላለሙን ሕይወት እንዳያሳጣህ ተለይ። ክርስትና ክርስቶስ እንጂ ሃይማኖት አይደለም። ሃይማኖት እምነት ነው። እምነት ከመስማት ነው። መስማትም የእግዚአብሔር ቃል ነው። የእግዚአብሔር ቃልም ቃል በመጀመሪያ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ፣ ቃሉም ሥጋ ሆኖ ተገለጠ። አማኑኤል እግዚአብሔር ከሰው ጋር ሆነ። ለተቀበሉት በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች ናቸው። የአብርሃም ልጅ ነን የኪዳን ልጅ ነኝ ማለት አይጠቅማችሁም። እናንተ አባታችሁ ዲያብሎስ ነው። አብርሃምንማ ብታውቁት እኔን ታውቁኝ ነበረ። አብርሃምንም ሙሴንንም ዳዊትንም አታውቁትም። ቅድም ዳዊት በንስሐ የገባው ጸሎት እግዚአብሔርን ያወቀ ዳዊትን አይደለም እኮ የማያው እግዚአብሔር ልቡን ነው የማያው። ወገኖች ሆይ እግዚአብሔር ያለው ከልብ ጋር ነው።
ዛሬ ልባችንን እንፈትሽ። እውነተኛው ጻድቅ ቅዱስ የሆነው በገዛ ደሙ ስለ በደል ስለ ኃጢአታችን የከፈለው አብን ደስ ያሰኘው ሞትን በሞቱ የቀጣው የተሰቀለው ክርስቶስ ነው ያለን ወይንስ ያልተሰቀለው የሃይማኖት መልክ ያለው ኃይሉን የካደ? በዛ ውስጥ ብዙዎች ወድቀዋል። አልጠቀማቸውም። ብዙዎች ተሰነካክለው ወድቀዋል። ወገኖች ሆይ ዓለምን አትውደዱ። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? የ60 ዓመት ዕድሜ ነው ያጓጓህ ወይንስ በክርስቶስ በተሰቀለው የዘላለም ሕይወት? ምርጫ ነው። ወይ 70 ዓመቱን ካልተሰቀለው ክርስቶስ ጋር ነፃ ስጦታ አለው። ዲያብሎስ ይሰጣል። በዚህ ዓለም ላይ ያለው ነገር በሙሉ የኔ ነው ብሏል። ተሰጥቶኛል፣ የኔ ነው። ማንም ወድቆ ቢሰግድልኝ ለእርሱ እሰጠዋለሁ። ጌታ ደግሞ ምን አለ? ዲያብሎስ ነፃ ስጦታ የለውም። ቢባርክህ፣ ገንዘብ ቢኖርህ፣ መኪና ቢኖርህ፣ ቤት ቢኖርህ፣ የፈለገው ቢኖርህ በኢዮብ ተማር። ከሳሽ ነው፣ ነፍሰ ገዳይ ነው፣ ውሸታም ነው። ስለዚህ ዲያብሎስ ነፃ ስጦታ የለውም፣ ነፍሰ ገዳይ ነው። እኔ ግን ሕይወት እንዲሆንላችሁ ሕይወትም እንዲበዛላችሁ ነው የመጣ። እናንተ ግን አልወደዳችሁም፣ ከብርሃን ይልቅ ጨለማን ወደዳችሁ። እግዚአብሔር ተናግሮ ለማይረባ አእምሮ አሳልፎ ሰጣቸው። ለማን? ላልተሰቀለው ክርስቶስ፣ ለሚመጣው ሐሰተኛ ክርስቶስ ተሰጥተው ፍቅር፣ ምሕረት፣ ርኅራኄ፣ ቸርነት፣ በጎነት በውስጣቸው የሌለ መራርነት፣ አድመኝነት፣ መናፍቅነት፣ ጥል፣ ክርክር የበዛባቸው ያልተሰቀለው ክርስቶስ ተከታዮች ናቸው። የሥጋ ሥራ የተገለጠባቸው ማለት ነው። ዛሬ ወደ ተሰቀለው ወደ ክርስቶስ እንመለስ። ምርጫ ነው። ዛሬ ምርጫው ምንድን ነው? 70 እና 80 ዓመትህን እሱንም በችግር ወይንም በእግዚአብሔር ጸጋ ተሻገር፣ ወይንም በዲያብሎስ ስጦታ በምድር ላይ ባለው በ70 ዓመቱ ራቁትህን መተህ ራቁትህን ለምትሄደው ለዛ ሳይሆን ለዘለዓለሙ ከአምላክህ ከጌታ ጋር ለመኖር የተሰቀለውን ክርስቶስን ስበክ። የተሰቀለውን ክርስቶስን ውደድ፣ እርሱን ተከተል። ክርስትና መስቀል ያለው ነው። መከራ፣ ችግር፣ ፈተና፣ መጠላት፣ ቅድም እንዳልኩት እቺ ዓለም አትፈልግህም፣ አንተም አትፈልጋትም። የሚያበላህ፣ የሚያወጣህ፣ የሚያጠጣህ፣ የሚያኖርህ ሁሉ በሁሉ የሆነ ጌታ ያኖርሃል። ለምን? ለተሰቀለው ክርስቶስ ለወንጌሉ ስትኖሪ ሰውን ሳትንቂ አጠገብሽ ያሉትን አክብረህ ሰው በእግዚአብሔር አምሳል እንደተፈጠረ ለአንተ የበራው ብርሃን ላልበራለት ብርሃን እንድትሆን ለአንተ የገለጠው ሕይወት ለሌሎች ሕይወትን እንድታካፍል ለዚህ 70 ዓመት በምድር ላይ አለ። የዘላለሙን እያሰብሽ ከዛ ውጪ በስራ በራስ ማንነት በምናደርገው እንጸድቃለን ማለት እንጨት ተሸክሞ ወደ ሲኦል የበለጠ ለማንደድ መሄድ ነው። ያ ነው ኢየሱስ ፍጹም ሰው ፍጹም አምላክ ነው። የጌታን መንፈስ አናታልልም። ደካማነታችንን ያውቃል፣ አለመቻላችንን ያውቃል። በዛ ሊረዳን ሊያግዘን የታመነ ነው። እኛ ግን በእምነታችን በተሰቀለው ክርስቶስ ሞትን ድል ባደረገው በተነሳው ባረገው ዳግም በሚመጣው
ለዘላለም ከሱ ጋር ለመኖር የተሰቀለውን ክርስቶስ እንሰብካለን። ሐሰተኛ ነቢያትን በዚህ በወንጌል ላይ የሚጨምሩ መናፍቆችን እንቃወማለን። ስለዚህ ዓለም እኛን አትፈልገንም፣ እኛማ አንፈልጋትም። ብኖር ለጌታ ብሞት ለጌታ። ምንም የሚያጓጓይ ነገር የለም። የሰማይ ወፎችን ተመልከቱ፣ አይዘሩም አያጭዱም፣ የሰማይ አባታቸው ይመግባቸዋል። የምድር አበቦችን ተመልከቱ እንዴት እንዳስዋባቸው። እናንተ እንዴት ከነሱ አትበልጡም? እምነት እንዴት አትበልጡም? ወገኖች ሆይ ለምን መሰላችሁ? እውነትን ይዘን ከጌታ ጋር የፈለገውን እንጣ። እንግዲህ ትምክት ወዴት ነው? በምንድን ነው የምትመኩት? እኔ ከናንተ የሚበልጥ የምመካበት ነበረኝ። ነገር ግን ስለ ክርስቶስ ስለ ወንጌል ሁሉንም እንደ ጉድፍ ቆጠርኩት። ለኔ የተሰቀለው ክርስቶስ ነው አለ። ብርሃን ይገለጣል፣ እውነት ይገለጣል። ስለዚህ ቆም ብለን ራሳችንን መመርመር ይገባናል። ለምን? የእርሱ የሆኑትን ያውቃቸዋልና በስማቸው ይጠራቸዋልና፣ በጎቹም ደግሞ ድምፁን ይሰማሉ ያውቁታልማ። እናውቀዋለን፣ የተሰቀለውን ክርስቶስ እናውቀዋለን። በመስቀል ላይ ያደረገው ነገር ገብቶናል። ላንተ ላንቺ እንደሆነ እርሱን አይቀልብኝም፣ በማንም ነገር አልለውጠው። በማንም ሁሉን ጥሎ የማይከተለኝ የኔ ደቀ መዝሙር መሆን አይችልም ብሏል። ጥርግ ይበል፣ ሁሉ ጥርግ። ለዘላለም ለምን ጥርግ አይልም? ማጣትንም ማግኘትንም ከፍታንም ዝቅታንም ሁሉን ነገር ኃይል በሚሰጠን በክርስቶስ ኢየሱስ እንችላለን። ደግሞ ጌታ ማንንም አሳፍሮ አያውቅም። ማንንም ጻድቅ ሲጣል ዘሩም እህል ሲለምን አላየንም። በክብር በተሰቀለው በክርስቶስ ያመነ ሲጣል እህል ሲለምን ሲበደር አላየንም። አበዳሪ እንጂ ተበዳሪ አትሆኑ፣ ራስ እንጂ ጅራት አትሆኑ። ልጆቼ እኔ ከእናንተ ጋር ስኖር ከተሰቀለው ክርስቶስ በስተቀር ሌላ ነገር እንዳላውቅ ተረድቻለሁ። ለኔ ሞትም ቢሆን ሕይወትም ቢሆን ክርስቶስ ለኔ ጥቅም ነው ብሎ ሐዋርያ ጳውሎስ በክርስቶስ ወንጌል የጨከነበት ነው። ይሄ ነው ወንጌል፣ ይሄ ነው ሕይወት፣ ይሄ ነው ክርስትና። ስም አይደለም። የፈለጋችሁትን ሃይማኖት ስም ስጡት፣ እሱ ምድራዊ መታወቂያ ነው። እኔ በመንግሥተ ሰማያት ሰውን ማቀው በክርስቶስ ኢየሱስ ነው አለ ሐዋርያ ቅዱስ ጳውሎስ። ከዛ ውጪ ሰውን አላቅም። በምድር ደግሞ የተሰቀለውን ክርስቶስ ብቻ ነው የምሰብከው፣ ሌላ ነገር አላውቅም። በሰማይም ሰውን ማቀው በክርስቶስ ነው፣ በምድርም ደግሞ የተሰቀለውን ክርስቶስ ብቻ ነው ማቀው አለ። ሳይሰማኝ እኔ አልኖርም አይመቼ ፍጻሜን አሳምርልኝ የኔ ጌታ አሳምርልኝ፣ ለራሴ ምኞት ከቶ አትስጠኝ። ፍጻሜን አሳምርልኝ የኔ ጌታ አሳምርልኝ፣ ለራሴ ምኞት ከቶ አትስጠኝ። ፍጻሜን አሳምርልኝ የኔ ጌታ አሳምርልኝ፣ ለራሴ ምኞት ከቶ አትስጠኝ። ያለህበት ቦታ አታኖረኝ የኔ ጌታ፣ ህልውና ሳይሰማኝ እኔ አልኖርም አይመቼ
አሳምርልኝ ለራሴ ምኞት ከቶ አትስጠኝ ፍጻሜን አሳምርልኝ የኔ ጌታ አሳምርልኝ ለራሴ ምኞት ከቶ አትስጠኝ ፍጻሜን አሳምርልኝ የኔ ጌታ አሳምርልኝ ለራሴ ምኞት ከቶ አትስጠኝ ፍጻሜን አሳምርልኝ የኔ ጌታ አሳምርልኝ ለራሴ ምኞት ከቶ አትስጠኝ ያለህበት ቦታ አታኖረኝ የኔ ጌታ ህልውና ሳይሰማኝ እኔ አልኖርም አይመችም ፍጻሜን አሳምርልኝ የኔ ጌታ አሳምርልኝ ለራሴ ምኞት ከቶ አትስጠኝ ፍጻሜን አሳምርልኝ የኔ ጌታ አሳምርልኝ ለራሴ ምኞት ከቶ አትስጠኝ ክብር ለእግዚአብሔር ይሁን። ምን አይነት መገለጥ ነው ባካችሁ! ምን አይነት የእግዚአብሔር መጎብኘት ነው! ሆድም ለምግብ ነው፣ ምግብም ለሆድ ነው። ሁለቱንም እግዚአብሔር ያጠፋቸዋል። ለማይጠፋ ነገር ስሩ፣ አገልግሉ፣ ተሰደቡ፣ ተነቀፉ፣ ተተቹ፣ እጡ ስለ ክርስቶስ ስለተሰቀለው ክርስቶስ እንጂ ስላልተሰቀለው ክርስቶስ አይደለም። ስለ አስመሳዮች፣ ስለ ነገረኞች መርዝ ስለሚረጩ ክርስቲያኖች ስለሚንቁ የተከፈለውን ደም የናቁ እህት ወንድሙን ሰውን ያልዳኑትን እንኳን ወገኖች ሆይ ልንንቅ አይገባም። ክርስቶስ ሞቶላቸዋል። የሱ ጊዜ መፈለግን ማድረግንም በእናንተ ውስጥ የሚያስቀምጥ እግዚአብሔር ነው። ያ ጊዜ ስላልደረሰ እንጂ ወገኖች ሆይ ከኛ የበለጠ በጨለማ ክርስቶስ ላልገባቸው በሃይማኖት ስር ለታሰሩ ወገኖቻችን የምንቃትት፣ የምናለቅስ፣ የምንማልድ ነን። ባለፈው በህብረታችን ተናግሬዋለሁ። መማለድ ማለት ስለ ሌሎቹ መንፈሳዊ ውጊያ መዋጋት ማለት ነው። ስለ ቅዱሳን፣ ስለ ሌሎቹ፣ ስለ ኃጢአተኞች፣ ስለ ቤተ ክርስቲያን፣ ስለ አገልጋዮች እነሱን ወክለን የምንማልደው መንፈሳዊ ውጊያ ነው። በዛ ጸሎት ምልጃ ላይ ስለ ሌሎቹ ስንጸልይ እግዚአብሔር እኛን ይባርካል። ጌታ እኛን ይባርካል። ወገኖች ሚስጥሩ ይሄ ነው፣ የወንጌሉ ሚስጥር። ዛሬ ብዙዎች ታበየዋል። ብዙዎች ልብስ የቻይናን ሱፍ ስላቀየሩ፣ ቤት ስለሰሩ፣ በቪየን መኪና ስለሚሄዱ ባርኮት፣ ይሄ የዳቢሎስ ባርኮት ነው። ወገኖች ሆይ ሐዋርያት እኮ በ30 ዓመት ውስጥ ዓለምን ነቀነቁ። ምንም ሳይኖራቸው፣ ለኪሳቸው ቦርሳ፣ ለልብስ ልዋጭ ሳይዙ በሄዱበት ሁሉ ሰላም ለዚህ ቤት ይሁን እያለ እግዚአብሔር እያዘጋጀላቸው ለተጠሩበት ዓላማ ኖረው አለፉ። እንዳንከስር በተሰጠን ዘመንና ዕድሜ በዚህ ቴክኖሎጂ ጌታ ኢየሱስ ይባርካችሁ። 100 ከመቶም በላይ እኔ የሰው ብዛት አይደለም። ምክንያቱም መንገዱ ጠባብ ነው። በመንገዱ በጠባብ ውስጥ ለመግባት ጥቂቶች ናቸው የሚገቡት። በጥቂቶች እውነትን ተናግረን ከነሱ ጋር ጸጋን ተካፍለን የቆምንበትን የሐዋርያትና የነቢያት መሰረት የሆነውን ክርስቶስን ራስ የሆነውን እርሱን በቤተ ክርስቲያን በቅዱሳን ዘንድ በፍቅር በሰላም ለመግባት ለመውጣት በእግዚአብሔር ጸጋ ብቻ ነው። ብዙም ከመናገር ብዙ አድማጭ በጭምተኝነት በዝምታ እግዚአብሔርን በመምሰል በመንፈስ ቅዱስ ጸጋ ዕለት ዕለት የምናድግ ነን።
የልጁ መልክ ምሰሉ ተብለናል። ልጁ ባለፈበት መንገድ ባሳየን መንገድ በሄደበት በጸጋው በመንፈስ ቅዱስ ኃይል ሐዋርያትም ደቀ መዝሙር እንዳለፉት እኛም በዛ መንገድ እንድናልፍ መንገዱን ከፍቶልናል። ክብር ለኢየሱስ ይሁን። ይሄ ነው እውነቱ። ምክንያቱም ቅድም እንዳልኩት የቁጥሩ የ666 የመሬት መንቀጥቀጥ፣ አውሎ ንፋስ፣ ጎርፍ፣ ጦርነት ለምደነዋል፣ ጨምሯል። የጌታ ምጽአት በደጅ ነው። በጌታ ምጽአት ድንገት ነው። ስለዚህ እውነትን እንደዚህ የዲያብሎስን ሥራ እያፈረስን ከቅዱሳን ጋር ኅብረት እያደረግን ሰውን ሁሉ እየወደድን ቢበድሉን ብንበድልም ብንበደልም ይቅር እያልን ከጌታ ከእስጢፋኖስ እየተማርን ወገኖች ሆይ ያንን የዘላለሙን ለመውረስ የ70ና የ80 ዓመቱን ዕድሜ የምድርን ንቀነው የዘላለሙን በማሰብ የተሰቀለውን ክርስቶስ እንሰብካለን። ይሄ ክርስቶስ ይወድሃል፣ ይወድሻል። ለአንቺ ነው የሞተው። ክርስቶስ ኢየሱስ ሕይወት እንጂ ሃይማኖት አይደለም። ክርስትና መስቀል መሸከም ነው። ነቀፋ አለበት፣ ትችት አለበት፣ መጠላት አለበት፣ ማጣት አለበት፣ ማግኘት አለበት፣ ብቸኝነት አለበት፣ ከሰው መለየት አለበት። ብዙ ነገር የያዘ ስለሆነ ከአዳነን ከክርስቶስ ኢየሱስ ከላከልን ከመንፈስ ቅዱስ ጋር እንዘልቃለን። አሁንም መልእክታችን የተሰቀለው ክርስቶስ ነው። ያልተሰቀለ ክርስቶሶች አሉ። ያልተሰቀለውን ክርስቶስ የሚከተሉ በስመ ክርስቲያኖች አሉ። ለምድር ብቻ የሚኖሩ ለ60 ለ70 ዓመት። እኛ ግን የዘላለሙን ለመውረስ ተስፋ ቃል የሰጠን የታመነ ስለሆነ ስለሚያደርገው ስለሚበልጠው ስለሱ ቀንና ሌሊት እንጠላለን፣ እንተቻለን፣ እንገፋለን። ኃይልን በሚሰጠን በክርስቶስ ኢየሱስ ሁሉን እየቻልን ወደሱ ወዳዘጋጀልን እንዘረጋለን። ክብር ለኢየሱስ ይሁን። ይህም ደግሞ በኃይል በጉልበት ሳይሆን በጌታ መንፈስ ቅዱስ የሚሆን ነው። ያረገዋል። የልብ ዝግጅት ከሰው ነው። የምላስ መልስ ከእግዚአብሔር ዘንድ ነው። በማን? በልጁ በክርስቶስ በኩል። ጸሎት የሚሰማው በክርስቶስ ኢየሱስ በኩል። ወደ አብ መቅረብ የምንችለው በክርስቶስ ኢየሱስ በኩል። ሌላ መንገድ የለም። 4 ነጥብ። ምንም የለም። ራስን ከመሸንገል ወይንም እግዚአብሔር አሳልፎ ለራሳችን አይስጠን። እግዚአብሔር ለምኞታችን ለምናስበው ነገር የበጉን ደም ረግጠን ለምንመኘው ነገር ለምኞታችን አይስጠን። በሱ ላይ እንውደቅ። በቃ ዳዊት እንዳለ በሰው አትጣለኝ፣ ባንተ ላይ ልውደቅ አለ። በቃ ባንተ ላይ ልውደቅ፣ ምሕረትህ ለዘላለም ነውና አለ። ዛሬም ምሕረቱ ለዘላለም ነው። ይሄ ጌታ ይፈልጋችኋል። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምናምን የእግዚአብሔር ኃይል ለማዳን ነው። ያለ እምነት እግዚአብሔርን ደስ ማሰኘት አንችልም። እግዚአብሔር ደስ የተሰኘው በመስቀል ላይ ዋጋችንን በከፈለው ተፈጸመ ባለው በልጁ ነው። ያንን ደስታ ለእግዚአብሔር ሙሉ የምናደርገው የተሰቀለውን ክርስቶስ ተቀብለን የተሰቀለውን ክርስቶስ ስንሰብክ ስንመሰክር ነው። ሌላ ወንጌል የለንም። በቃ ወንጌል ክርስቶስ ነው። ከዳመና በታች በሰማይም በምድርም ከምድርም በታች ሊነገር ሊወደስ ስሙ ሊጠራ ስልጣን ኃይል ያለው አንዱ የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ኢየሱስ እርሱ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ገብቶናል። ይህን የገለጠልን ጌታ መንፈስ ቅዱስ ነው። በዚህ እውቀት በዚህ ጥበብ ውስጥ የሌላችሁ የተሰቀለውን ኢየሱስ ላንቺ ላንተ እንደሆነ ገብቶ ቅድም ዳዊት በንስሐ በቀረበበት
እንደገና በንስሐ ወደ ጌታ ቅረቡ። ዛሬ ሊያድናችሁ ልጁ ሊያረጋችሁ ከበደል ከኃጢአት ከሚመጣው ታላቅ መከራ ከዘላለም ሞት ሊያድናችሁ ዛሬም ደሙ ትኩስ ነው። ስለዚህ ጌታ የሌላችሁ አጭር ጸሎት እናደርጋለን። በጌታ ያለን ደግሞ ይሄ እውነት ይሄ የተሰቀለው ክርስቶስ ወንጌል በሕይወታችን ምስክሮች መሆናችን እንደሚገባ ያገለገልን የቆምን ሌላው ቢቀር ሕይወታችንን የጠበቅን ካልሆነ እኛም ደግሞ እንዲረዳን ጌታ መንፈስ ቅዱስ እንዲመልሰን ወደ ብርሃን ወደ እውነቱ አጭር ጸሎት እናደርጋለን። ስለዚህ በመጀመሪያ ለዚህ ጌታ ለተሰቀለው ለክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ለሆነው ዓለምን ሰይጣንን ራሳችሁን ክዳችሁ ነፍሳችሁን ለክርስቶስ ስጡ። ክርስቶስ ሕይወት ነው፣ ሃይማኖት አይደለም። ሃይማኖት እምነት ነው። እምነት ደግሞ እግዚአብሔር በላከው ነው። በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ እግዚአብሔር ዓለምን እንዲወደዋልና አንድያ ልጁን ምትክ የሌለውን እግዚአብሔር ወልድ በሰው አምሳል ሆኖ የኃጢአት የሕግ ደም ዋጋ ከፍሎ ነፃ አውጥቶናል። በዚህ ዘመናችሁን 60ውን ዓመት ለዘላለም አሻግሩት ጌታን በመቀበል። ክብር ሁሉ ለኢየሱስ ይሁን። እስኪ እረኛው ዳዊት ከእረኝነት ወደ ንግስና ያመጣው በሕይወት ዘመኑ እግዚአብሔርን እንደበደለና በእግዚአብሔር ፊት ዳዊት ምን ብሎ ነው ንስሐ የገባው የሚለውን መጀመሪያ ላይ እንዳቀረብኩት ደግመን እንስማውና ራሳችንን በክርስቶስ ኢየሱስ በመስቀሉ ሥራ እግር ስር ሆነን ጌታን በንስሐ እንጠይቅ። የዳዊት የንስሐ ጸሎት መዝሙር 51 ላይ ዳዊት በእግዚአብሔር ፊት ንስሐ የገባበት ጸሎት ነው። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረት ብዛት መተላለፌን ደምስስ፣ ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁል ጊዜ በፊቴ ነውና። አንተም ብቻ በደልኩ፣ በፊትም ክፋትን አደረግኩ። በነገር ትጸድቅ ዘንድ በፍርድም ንጹሕ ትሆን ዘንድ እነሆ በአመፃ ተጸንሼ እናቴ በኃጢአት ወለደችኝ። እነሆ እውነትን ወደድክ፣ የማይታይ ስውር ጥበብን አስታወከኝ። በኤጵስህ እርጨኝ እነጻማለሁ፣ እጠበኝ፣ ከበረዶም ይልቅ ነጭ እሆናለሁ። ሐሴትን ደስታን አሰማኝ፣ የሰበርካቸውን አጥንቶቼን ደስ ይላቸዋል። ኃጢአቴ በፊትህ መልስ፣ በደሌም ሁሉ ደምስስ። አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስን ከኔ ላይ አትውሰድብኝ። የማዳንን ደስታ ስጠኝ፣ በሽታ መንፈስ ደግፈኝ። ለሕግ ተላላፊ መንገድን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ። አንደበቴን በአንተ ጽድቅ ትደሰታለች። አቤቱ ከንፈሮቼ አፌን ምስጋናን ያውራ። የእግዚአብሔር መሥዋዕት የተሰበረ ልብ ነው። የተሰበረን የተዋረደ ልብ እግዚአብሔር አይንቅም ይላል። በሕያው በእግዚአብሔር ፊት የሚገባ ንስሐ ማለት ነው። ራሱን ለእግዚአብሔር ራቁቱን ማንነቱን አፈጣጠሩን ለእግዚአብሔር የገለጠበት ማለት ነው።
እግዚአብሔር ልብን የሚያይ ነው። እግዚአብሔር የልብ አምላክ ነው። ይህንን የንስሐ ጸሎት በጌታ በኢየሱስ ክርስቶስ የሚያደርጋችሁ እግዚአብሔር በልጁ በክርስቶስ ኢየሱስም ጸሎታችሁን ይስማ። አዲስ ፍጥረት ከቃሉና ከመንፈሱ እንደተወለዳችሁ እመኑ። ክርስቶስ ኢየሱስ ወደሚሰበክበት ቤተክርስቲያን ሂዱ። የእግዚአብሔር ጸጋ ከመንፈሳችሁ ጋር ይሁን። ስለ እርሱ አትፈሩ፣ መስክሩ፣ ሕይወታችሁ ነውና። ክብር ለእግዚአብሔር ይሁን። ደስ ያላችሁ እግዚአብሔር ይባርካችሁ። ለሌሎችም ሼር አድርጉ። ይሄ እውነት ነው፣ የሚጠብቀን የሚገለጥ እውነት ነው። ቀን እያለ አሁን ወደ ጌታ የመጣችሁ መጽሐፍ ቅዱስ አንብቡ፣ ጸልዩ፣ ከቅዱሳን ጋር ህብረት አድርጉ። ቅዱሳን የአባቴ ልጆች በዓለም ያላችሁ ዓለም ስጋ የዓለም ውድነት ወይንም የክርስትና ህይወት መና ሚኒንግለስ ትርጉም ያጣችሁ አይናችሁ ከተሰቀለው ክርስቶስ ላይ አንስታችሁ ሰው ላይ አገልጋሊ ላይ የተለያየ ሁኔታ ላይ ሆናችሁ በራችሁንም ዘግታችሁ ቤት የተቀመጣችሁ የተሰጠን አደራ የተሰቀለው ክርስቶስ ነው። የተሰጠውን ስራ ፈጽሞ የሰጠኸኝን እኔም ሰጥቻቸዋለሁ ብሎ እግዚአብሔር በመንፈስ ቅዱስ አረጋግጦ ለዚህ ዘመን ሕያው ምስክሮች እንድንሆን የጠራነን እህቶቼ፣ ወንድሞቼ፣ ሁሉ ደክመዋል፣ ሁሉም ተሳስተዋል፣ ሁሉም በብዙ መከራ አልፈዋል። ነገር ግን የተረዱትን እውነት አልጣሉም። ይሄ እውነት፣ ይሄ የመስቀሉ ፍቅር በዓለም ላይ የሌለ ፍቅር፣ እግዚአብሔር ከራሱ የመነጨ ፍቅር ስለሆነ ይህን ፍቅር እያሰብን በደረስንበት በእውነት እየተመላለስን ለሰዎች ልጆች ይህንን ማስተላለፍ ግዴታችንም አደራም ነው። የዛሬው ትልቁ መልእክት ከ70 ዓመት አጭር ዕድሜ የዘላለሙን እንምረጥ፣ ለዛም ደግሞ አገልጋዮች ናችሁ ተብለናል። በመንፈሱ እንጂ በኃይልና በጉልበት አይደለም። በተገለጠልን በደረስንበት ይህንን ክርስቶስን ልንሸፍነው አንችልም። በቃ አንችልም። ለዚህ ነው ዓለም የምትጠላን፣ ለዚህ ነው ስም የሚወጣልን፣ ለዚህ ነው በቅርብም በሩቅም ያሉት በንቀትም ሆነ በተለያየ መንገድ ቢያሳንሱን ክብራችን ነው። እነሱ ብሎናል። ማንም ታላቅ መሆን የሚፈልግ የሁሉ የበታች ይሁን። መናቅ፣ መሰደብ፣ መተቸት፣ መረሳት፣ ሁሉ ነገር ክብራችን ነው። በውስጣችን ያለው አምላክ እሱ ብድራትን የሚቆጥር ነው። ስለዚህ በርትተን ለጌታ ለወንጌል እንቁም። የጠራሽ ታማኝ ነው፣ ይፈጽመዋል። ስለዚህ ጌታን እጅግ አድርጌ አመሰግናለሁ። የዘላለም አምላክ ቅዱስ እግዚአብሔር አባታችን ሆይ ስለነበረን ጊዜ ጌታ መንፈስ ቅዱስ ሆይ እናመሰግናለን፣ እናከብርሃለን። ዕለት ዕለት ቃልህ አዲስ ነው። አንተ ዕለት ዕለት አዲስ ነህ። ከቃልህ ከምታስተምረን፣ ከምታሳስበን፣ ከምትገስጸን ነገሮች ሕይወታችንን ወደኛ እንድናይ ያደረግክ አምላክ የተሰጠንንም አደራ ችላ እንዳንል ጌታ ሆይ ከሚጠፉት ወገን ሳይሆን ከማይጠፋው ዘር ነው የተወለድነው አባት ሆይ። ስለዚህ ባሪያዎችን፣ ልጆችን፣ ወንዶች፣ ሴቶችን በውስጥም በኢትዮጵያ ምድር በተለያየ ስደት ምድር ላይ ያሉትን ታስባቸው ዘንድ መንፈሳቸው ይነሳሳ ዘንድ እግዚአብሔር አባት ሆይ በዚህ ሰዓት እጸልያለሁ። ስላደረክልን ስለሰጠን ጸጋ፣ ምሕረት፣ ቸርነት እንባርካለን። ሁሉ ባንተ ሆኖልናል። ሁሉ ካንተ ላንተ ባንተ ነውና ክብሩን ጠቅልላ አንተ ውሰድ። ስለነበረን ጊዜ እናመሰግናለን። ከፀሐይ መውጫ እስከ መግቢያው ድረስ ክብር ሁሉ ተጠቅልሎ ለስም ይሁን። ማራናታ አሜን። ጌታ ኢየሱስ ሆይ ና።
ቅዱሳን አባቴ ልጆች ተባረኩ። ይህንን ደግሞ በልባችሁ ላለ እግዚአብሔር ለማያሳስባችሁ ቢፈልጉ አይስሙት። እኛ መታዘዝ ነው፣ ከመስዋዕት የሚበልጠው መታዘዝ ነው። አብረን የምናገለግል አገልጋዮች ነን ይላል ቃሉ። አብራችሁን ስለምታገለግሉ ሼር ስለምታረጉ እግዚአብሔር ዘመናችሁን ይባርክ። በክርስቶስ ፍቅር ወዳችኋለሁ። ሻሎም ሻሎም።